ጤና ይስጥልን። ይህ ፋስት ዴይሊ ነው። ሰላምታችን በያላችሁበት ድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክ እና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። ኢትዮጵያ የቀይ ባህር ተጠቃሚ የመሆኗ ነገር እንደማይቀርና ረጅሙን መንገድ እንደተጓዘች እየተነገረ በሚገኝበት በዚህ ጊዜ ጀነራል ወደ ቀይ ባህር መውጫችን አሰብ ነው ሲሉ የማረጋገጫ ማህተም መጥተዋል። ኤርትራ ከኢትዮጵያ ከተገነጠለች ጀምሮ ምንም አይነት መሰረተ ልማት አልሰራችም። ይልቁንም የነበሩ መሰረተ ልማቶች፣ ፋብሪካዎች አስመራ ዩኒቨርሲቲ ሳይቀር ዘግታለች ከሚለው ከጠቅላዩ ንግግር በኋላ ጀነራል ተሾመ ገመቹ ይህን ሀሳብ የሚያጠናክር ንግግር ማድረጋቸው በአስመራ ሹማምንት ዘንድ ንጋቴ እንደፈጠረ እየተነገረ ይገኛል። ሜጀር ጀነራል ተሾመ ገመቹ የአሰብ ወደብ ኢትዮጵያ ካልተጠቀመችበት ይበሰብሳል ሲሉ ነው የተደመጡት። በዝርዝር እንመለስበታለን። በሌላኛው መረጃችን ደግሞ በመካከለኛው ምስራቅ የተጀመረው ጦርነት ማቆሚያ ያለው አይመስልም። ኢራን ጦርነቱን ሊያስረዝምና ወደ ከፍተኛ ሁኔታ ሊያሸጋግር የሚችል እርምጃ ወስዳለች። ይህም የሆርሙዝ ሰርጥን በፈንጅ ማጠር እንደሆነም ተሰምቷል። ተግባሯም አሜሪካን አራስ ነብር አድርጓታል እየተባለ ይገኛል። እንመለስበታለን። እስከ ፍጻሜው አብራችሁን ቆዩ። አሰብ የሚባለው ወደብ ሲሰራ ወይም ዲዛይን ሲሆን ኢትዮጵያ ብቻ እንዲያገለግል ታስቦ ነው ሲሉ የመከላከያ ውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጀነራል ተሾመ ገመቹ ተናግረዋል። ጀነራሉ አክለውም ወደቡን ኢትዮጵያ ካልተጠቀመችበት ይበሰብሳል እንጂ ምንም ሊሆን አይችልም ማለታቸው ተገልጿል። ሜጀር ጀነራል ተሾመ ገመቹ የተናገሩት የባህር በርና ወደብን አስመልክቶ በአድዋ ሙዚየም ተገኝተው በሰጡት ማብራሪያ ነው። 30 ደቂቃ ገደማ በሚሆነው ማብራሪያቸው ኢትዮጵያ እንኳን በሰጥቶ መቀበል ሕግ በነጻ የባህር በር ይገባት ነበር ብለዋል። በዚህ ንግግራቸው ሞሮኮ ለጎረቤት ሀገራት በነጻ የባህር በር መስጠቷን በምሳሌነት አንስተዋል። ሞሮኮ ምዕራብ ሰሃራ አካባቢ ላሉ ሀገሮች ጎረቤታቸው ላሉ ሀገሮች በነጻ የባህር በር ሰጥታለች። ይህን ለመድረክ ፍጆታ ሳይሆን እዚህ ሞሮኮ ኤምባሲ መጠየቅ ትችላላችሁ፣ ምንም ሳያስከፍሉ በነጻ። ይህ ታሪክ ሳይሆን አሁን በስራ ላይ ያለ ነገር ነው። የኛ ጉዳይ የምቀኝነት ጉዳይ ካልሆነ በስተቀር እንደ ሞሮኮ አይነት ልብ ስለሌላቸው ካልሆነ በስተቀር እንኳን በሰጥቶ መቀበል ሕግ ነጻም ይገባን ነበር ነው በማለት ተናግረዋል። ኢትዮጵያ የባህር በር ቢኖራት ተጠቃሚዎቹ አሁን ባህር በር አይገባቸውም የሚሉት የጎረቤቶቻችን ቡድኖችና ግለሰቦች ናቸው ብለዋል። ጀነራሉ በማብራሪያቸው የአሰብን ወደብ በመጥቀስ ለኤርትራ ሳይሆን ኢትዮጵያን ብቻ እንዲያገለግል ታስቦ የተሰራ ነው ብለዋል። ይህ ወደብ በኤርትራ ያሉ ግመሎች እንኳን አያገኙትም በማለት አስረድተዋል። አሰብ የሚባለው ወደብ ራሱ ሲሰራ ዲዛይንድ ሲሆን ኢትዮጵያ እንዲያገለግል ብቻ ታስቦ ነው። ወይም ደግሞ አፋርን ጨምሮ ወደዚህ ያለውን ሀገር ወይም ደግሞ አቅጣጫ ብቻ እንዲያገለግል ተብሎ ስለተሰራ በዚያው በኤርትራ በኩል ግመልም አይደርስበትም። የግመል ውሃ መጠጫ ይባላል እንጂ አሰብ ወደብ በጀርባ በኩል ግመልም አያገኘውም። ምንም ሊሆን አይችልም ሲሉ የመከላከያ ውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተሩ አብራርተዋል። ሜጀር ጀነራል ተሾመ አክለው ወደቡ እንዲሁ መበስበስ ካልሆነ በቀር ምንም ሊሆን አይችልም። የራሱ በዓለም አቀፍ አንድ መከራከሪያችን ነው። ጀርባውን ገልብጦ ነው ያለው። በዚያ በኤርትራ በኩል ምንም ሊሆን አይችልም። ሲሰራ ራሱ ከአፋር ጀምሮ ወደዚህ ያለ ህዝብ እንዲጠቀም እየተሰራ ነው። አሁን እኛ ባንጠቀም እንዲሁ ይበሰብሳል። መገኛ የምንለውም ለዚህ ነው። እንደዚሁ ይበሰብሳል እንጂ ምንም ሊሆን አይችልም ሲሉም ተደምጠዋል። በቀጣይ መረጃ ኢራን በሆርሙዝ ሰርጥ የባህር ላይ ፈንጂዎች መጥመድ መጀመሯ ተነገረ። ኢራን ባላም የነዳጅ ንግድ ላይ እጅግ በጣም ወሳኝ በሆነው የሆርሙዝ ሰርጥ ላይ የባህር ላይ ፈንጂዎችን መጥመድ መጀመሯ ተዘግቧል። ይህ እርምጃ በቀጠናው እየተፋፋመ ከመጣው ወታደራዊ ግጭት ጋር ተያይዞ የዓለምን ኢኮኖሚና የጸጥታ ሁኔታ ስጋት ላይ ጥሎታል። እንደ ሲኤንኤን ዘገባ ከሆነ ኢራን ባለፉት ጥቂት ቀናት ውስጥ በ10 የሚቆጠሩ የባህር ላይ ፈንጂዎች በመርከብ
መተላለፊያ መስመሮች ላይ ጠምዳለች። ምንም እንኳን አሁን ላይ የተጣመዱት ፈንጂዎች ቁጥር አነስተኛ ቢሆንም ኢራን በመቶዎች የሚቆጠሩ ተጨማሪ ፈንጂዎችን በአጭር ጊዜ ውስጥ የመጥመድ አቅም አላት ተብሏል። የኢራን አብዮታዊ ዘብ ወይም IRGC 2 እና 3 ፈንጂዎችን በአንድ ጊዜ መጫን የሚችሉ ትናንሽና ፈጣን ጀልባዎችን ለዚህ ተግባር እያሰማራ መሆኑን የአሜሪካ የስለላ ተቋም ገልጿል። ቀጠናው በአሁኑ ወቅት እጅግ አደገኛ በመሆኑ የሞት ሸለቆ የሚል ስያሜ የተሰጠው ይገኛል። ኢራን ከፈንጂዎቹ በተጨማሪ በፈንጂ የተሞሉ አጥፍቶ ጠፊ ጀልባዎችና የባህር ዳርቻ ሚሳይሎችን በማሰማራት መስመሩን ለማገድ እየሞከረች ነው ተብሏል። አሜሪካ የነዳጅ ጫኝ መርከቦችን በወታደራዊ ኃይል ታጅበው እንዲጓዙ የማድረግ አማራጭን እያጠናች ቢሆንም እስካሁን ግን ይፋ ጥበቃ አልተጀመረም። የዜና እንደተሰማ የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። ታዋቂ የሆኑ የባህር ላይ መድን ሰጪ ድርጅቶች በሆርሙዝ ሰርጥ በኩል ለሚያልፉ መርከቦች የሚሰጡትን የጦር ስጋት ሽፋን ሰርዘዋል። በአሁኑ ወቅት ከ150 በላይ የነዳጅና የጋዝ ጫኝ መርከቦች በሰጡት መግቢያና መውጫ ላይ የቆመው ሁኔታዎች በመጠባበቅ ላይ ይገኛሉ። ኢራን በስትራቴጂካዊ የባህር ሰላጤው ቀጠና በድምፅ በንዝረትና በሞገድ ሊፈነዱ የሚችሉ የባህር ውስጥ ፈንጂዎችን ማጥመድ መጀመሯን ዓለም አቀፍ ሚዲያዎች በአምሻቸውን በስፋት እየዘገቡ ሲሆን እነዚህ ጥቂት ሺህ ዶላሮችን ብቻ የሚጠይቁ ፈንጂዎች በቢሊዮን የሚቆጠሩ ዶላር የሚወጡ ግዙፍ መርከቦችን የማውደም አቅም አላቸው። ፈንጂዎቹ ከባህር ወለል በታች በሰንሰለት የሚታሰሩ የሚንሳፈፉ ወይም ከአሸዋ ስር የሚቀበሩ ሲሆን ትላልቅ መርከቦች በሚያልፉበት ወቅት የሚፈጠረውን ከፍተኛ የሞገድ ንዝረት በመለካት የሚፈነዱ መሆናቸው ተመላክቷል። የድርጊት በባህረ ሰላጤው በሚደረግ የዓለም አቀፍ የንግድ እንቅስቃሴ ላይ ከፍተኛ ስጋት ደቅኗል። አሜሪካ በአንጻሩ የዓለም 1/5 ነዳጅ በሚተላለፍበት ሆርሙዝ ወሽመጥ አካባቢ የሚንቀሳቀሱ 16 የባህር ላይ ፈንጂ አጥማጅ መርከቦችን ጨምሮ በርካታ የኢራን ባህር ኃይል መርከቦች ማውደሟን አስታውቃለች። የአሜሪካ ጦር ማዕከላዊ ዕዝ ባወጣው መረጃ በሆርሙዝ ወሽመጥ የሚንቀሳቀሱ 16 ፈንጂ አጥማጆች ተወግደዋል ብሏል። ማዕከላዊ ዕዙ መርከቦቹ ጥቃት ይፈጸሙባቸው ያሳያል የተባለ ቪዲዮም ለቋል። የሆርሙዝ ሰርጥ መዘጋት የነዳጅ ዋጋ በከፍተኛ ሁኔታ እንዲጨምር ያደረገ ሲሆን የአሜሪካ ጦር ወሽመጡ ተከፍቶ እንዲቆይ ለማድረግ ሌሎች አማራጮችን እያዘጋጀ እንደሆነ ዋይት ሃውስ ገልጿል። አሜሪካ የአሁኑትን ጥቃት የፈጸመችው የመከላከያ ሚኒስትሩ ፔት ሄግሴት በትናንትናው ዕለት እስካሁን ጥቃት ከተፈጸመባቸው ቀናት እጅግ የከበደው ቀን እንደሆነ ከተናገረ በኋላ ነው። አንድ ከፍተኛ የኢራን የደህንነት ኃላፊ ግን ሀገራቸው ፕሬዝዳንት ዶናልድ ትራምፕ ረብ የለሽ ዛቻ እንደማትሸበር ተናግረው ነበር። መከላከያ ሚኒስትሩ ሄግሴት አሜሪካ የኢራን የሚሳኤል ክምችት፣ የሚሳኤል ማስወንጨፊያና የመከላከያ ኢንዱስትሪዎችን የማውደም እቅድ እንደያዘች ተናግረዋል። የኢራን ባህር ኃይል ማውደምና ኢራን በቋሚነት የኒውክሌር መሳሪያ እንዳይኖራት ማድረግም ከግቦቹ መካከል ተጠቅሰዋል። ባለፉት 24 ሰዓት ውስጥ ኢራን የተኮሰቻቸው መሳሪያዎች ብዛት ጦርነቱ ከተጀመረ ወዲህ ዝቅተኛ ሆኖ እንደተመዘገበም ገልጸዋል። የአሜሪካ ጥምር ጦር አዛዥ ሊቀመንበር የሆነው ጀነራል ዳን ኬንም በተመሳሳይ የኢራን የባለስቲክ ሚሳይል ጥቃቶች ቁጥር እየቀነሰ መምጣቱን ገልጸዋል። ጥቃቶቹ ከተጀመሩበት ጊዜ አንጻር በ90 በመቶ ቀንሰዋል። የአንድ አቅጣጫ ተዋጊ ድሮኖች ደግሞ ዘመቻ ከተጀመረ ወዲህ በ83 በመቶ ቀንሰዋል ብሏል። የመከላከያ ሚኒስትሩ ሄግሴት ጦርነት ሊያበቃ የሚችለውን ጊዜ ከመግለጽ ተቆጥበዋል። አቅማችን ማለቂያ ያለሽ ነው ያሉት ሚኒስትሩም ጦርነቱ ምን ያህል ሊቆያል የሚለው የሚወሰን ግን በፕሬዝዳንቱ እንደሆነ ገልጸዋል። በእንዲህ እንዳለ 11ኛ ቀኑን በያዘው የኢራን ጦርነት በመካከለኛው ምስራቅ የሚገኙ 140 ገደማ የአሜሪካ ወታደሮች እንደተጎዱ የሀገሪቱ መከላከያ ሚኒስትሩ ገለጸ። የሚኒስትሩ መስሪያ ቤቱ ቃል አቀባይ ሻን ፓርኑር ባወጣው መግለጫ ኦፕሬሽን ኤፒክ ፊዮሪ ከተጀመረ አንስቶ ከ10 በላይ በሚሆኑ ቀናት በተፈጸሙ ተከታታይ ጥቃቶች 140 እንደሚደርሱ የተገመቱ የሰራዊት አባላት ተጎድተዋል ተብሏል። እንደ
እንደ ፔንታጎን መረጃ ከእነዚህ ውስጥ አብዛኞቹ ጉዳቶች አነስተኛ የሚባሉ ናቸው። 108 ያህል የሰራዊት አባላትም ወደ መደበኛ ስራቸው ተመልሰዋል ተብሏል። 8 የሰራዊት አባላት ከፍተኛ ጉዳት ደርሶባቸዋል። ከፍተኛ ደረጃ ያለው ሕክምና እያገኙ ነው ተብሏል። በአሜሪካና እስራኤል ዘመቻ የተከፈተባት ኢራን በወሰደችው የአጸፋ ጥቃት በመካከለኛው ምስራቅ የሚገኙ አሜሪካ የጦር ሰፈሮቿን ኢላማ አድርጋለች። ጦርነቱ በተጀመረ ማግስት ኩዌት ውስጥ በተፈጸመ የድሮን ጥቃት 6 አሜሪካውያን መገደላቸው ይታወሳል። ከጦር ሰፈሮችም በተጨማሪ ኢራን በባህረ ሰላጤ ሀገራት የሚገኙ ሆቴሎችን፣ የአየር ማረፊያዎችን፣ የነዳጅ መሰረተ ልማቶችን አጥቅታለች።